የትራምፕ አድሚኒስትሬሽን በአሁኑ ሰዓት አሳይለም የጠየቁ ግለሰቦችን በተመለከተ አዲስ መረጃ አውጥቷል። ከ3 ቀን በፊት የኒውዮርክ ታይምስ ይዞት የወጣው መረጃ እንደሚያመለክተው ከሆነ አሳይለም ፕሮሰስ ላይ ያሉ ሰዎች በሙሉ በአሜሪካን ሀገር አሳይለም ጠይቀው ፕሮሰስ እያደረጉ ያሉና ኬዛቸው በፔንዲንግ ላይ ያሉ ግለሰቦች በሙሉ ወደ 3 የተለያዩ ሀገራት ሄደው ኬዛቸውን እንዲከታተሉ ለማድረግ ውሳኔ አስተላልፏል። እነኚህ 3ቱ ሀገራትም ደግሞ ኢኳዶር፣ ኡጋንዳ እና ሆንዱራስ መሆናቸው ታውቋል። እነኚህ 3ቱ ሀገራት እንግዲህ ከአሜሪካ ጋር ልዩ ስምምነት አላቸው። ስምምነቱም አሳይለም ኮኦፐሬቲቭ አግሪመንት ይባላል። በዚህ አግሪመንት ወይም ደግሞ ስምምነት መሰረት እነኚህ ሀገራት ከአሜሪካን ሀገር የሚላኩላቸውን ሰዎች የአሳይለም ኬዛቸው ፕሮሰስ ተደርጎ አልቆ ውሳኔ እስኪያገኝ ድረስ በሀገራቸው እንዲቆዩ ያደርጋሉ። አሜሪካ ይህንን ስምምነት ስታደርግ ሀገራቱን የመረጠችባቸው የራሷ መስፈርት አላት። ያው ዓለም አቀፍ ሕጉ በሚለው መሰረት እነኚህ ሀገራት ለግለሰቦቹ ወይም ደግሞ አሳይለም ጠይቀው ፕሮሰስ ለሚያደርጉ ሰዎች ሴፍ ናቸው ተብለው የታሰቡ፣ ጦርነት የሌለባቸው፣ ኮንፍሊክት የሌለባቸው፣ ተፈጥሯዊ አደጋ የሌለባቸው እና የግለሰቦቹ ደህንነት የሚጠበቅባቸው ተብሎ የታሰቡ ሀገራት ናቸው። በዚህ ሰዓት እንደሚታወቀው የአሳይለም ፕሮሰስ ቆሟል። በአሜሪካን ሀገር አሳይለም የጠየቁ ግለሰቦች ምንም አይነት ውሳኔ እያገኙ አይደለም። የትራምፕ አድሚኒስትሬሽን ጉዳዩን እየተመለከትኩት ነው፣ በድጋሚ ማጣራት ማድረግ አለብኝ በማለቱ ምክንያት የአሳይለም ፕሮሰስ የጀመሩ ሰዎች ምንም አይነት ውሳኔ እያገኙ አይደለም። ኦፍኮርስ አሳይለም ስቲል መጠየቅ እንደሚቻል ነው ያለው ሁኔታ የሚያሳየው። ነገር ግን የጠየቁ ሰዎችም ምንም አይነት ውሳኔ እያገኙ እንዳልሆነ አሁን ያለው መረጃ ያመለክታል። እንግዲህ ከዚህም ባለፈ እነኚህ ግለሰቦች በአሜሪካን ሀገር የሚያገኟቸውን ብዙ ጥቅማ ጥቅሞች ሊያጡ የሚችሉበት ውሳኔ ነው የትራምፕ አድሚኒስትሬሽን የወሰነው። በዚህ ውሳኔ ምክንያት እንግዲህ ወደ ጠቀስኳቸው ወደ 3ቱ ሀገራት የሚሄዱ ግለሰቦች በሚሄዱባቸው ሀገራት ስራ መስራት ይችላሉ። ኦፍኮርስ ግን በአሜሪካን ሀገር እየሰሩ ከሚያገኙት ጥቅም አንጻር ሲነጻጸር በእጅጉ የሚጎዳ ነው የሚሆነው። ዓለም አቀፍ ሕጉ ዓለም አቀፍ የአሳይለም ሕግ እንግዲህ እነኚህ ሰዎች ተንቀሳቅሰው እንዲሰሩ ይፈቅዳል። በአሜሪካን ሀገር ያለው አድቫንቴጅ ቀላል አይደለም። እነኚህ ሰዎች ሌጋሊ አሳይለም ከጠየቁ በኋላ መስራት የሚችሉበት አግባብ አለ። ይህ ሕግ እንግዲህ በአሜሪካን ሀገር ለሚኖሩ የአሳይለም ጠያቂዎች መልካም እድል ነበረ። ነገር ግን እነኚህ 3ቱ ከአሜሪካ ጋር ስምምነት ያላቸው ሀገራት ኢኳዶር፣ ኡጋንዳ እና ሆንዱራስ አይደለም በአሳይለም የመጡ ሰዎችን ለማስተናገድ እና በቂ የሆነ ሰርቪስ ለመስጠት የራሳቸውንም ሲቲዝኖች የራሳቸውንም ዜጎች በአግባቡ መያዝ ያልቻሉ ናቸው። አንዳንድ ባደረኳቸው ሪሰርቾች ለማረጋገጥ እንደሞከርኩት እነኛ ሀገራት ለአሳይለም ጠያቂዎች አመቺ መሆን እንደማይችሉ ነው። ሁሉንም ማለቴ አይደለም። ኦፍኮርስ ከሀገራቱ መካከል ያው የኢኮኖሚ ሌቭላቸውም ስለሚለያይ የአሳይለም ፕሮቴክሽን ሲስተማቸውም በዛው ልክ የተለያየ ነው የሚሆነው። እንግዲህ ይህንን ኃላፊነት የሚወስደው የአገሪቱ መንግስት ነው። እንደ ግዴታ እነኚህ ሰዎች ፕሮሰሳቸውን ጨርሰው ውሳኔ ከዩኤስሲአይኤስ እስኪተላለፍላቸው ድረስ እነኚህን ሰዎች የመጠበቅና የመንከባከብ ግዴታ ይኖርበታል። ኬዛቸው እስካላለቀ ድረስ ወደ ሀገራቸው እንደማይልኩም በስምምነት ውስጥ ተካቷል። በአሁኑ ሰዓት እንግዲህ ሞስት ፕሮባብሊ አፍሪካውያን አሳይለም ጠያቂዎች ኢትዮጵያንም ጨምሮ ሊሄዱ የሚችሉት ወይም ደግሞ የአሳይለም ኬዛቸውን ሊከታተሉ የሚችሉት በኡጋንዳ ሊሆን እንደሚችል ነው። ስምምነቱም ላይ ኡጋንዳ ሞር የአሳይለም ሲከሮችን አፍሪካ ለመቀበል ፍላጎት እንዳላት ነው። በስምምነታቸው ወቅት እንግዲህ ኡጋንዳ ሞር አፍሪካውያን አሳይለም ጠያቂዎችን የመቀበል ፍላጎት እንዳላት ነው። ይህ ውሳኔ እንግዲህ የትራምፕ አድሚኒስትሬሽን የወሰነው ይህ ውሳኔ በስደተኞች ላይ ሌላ ቀውስ የሚፈጥር ሌላ ትኩሳት ነው። ጉዳዩን በተመለከተም እንግዲህ አንዳንድ ምሁራን ይህንን ጉዳይ በተመለከተ ምናልባትም ከዓለም አቀፍ ሕጉ ጋር የሚጣረስ ነው የሚል ጥያቄ እያነሱ ይገኛሉ። ይህን የሚሉበትም ምክንያት እንግዲህ ቀደም ብዬም እንደነገርኳችሁ ሀገራቱ ምን ያህል አስተማማኝ ሁኔታ ላይ ይገኛሉ፣ ለአሳይለም ጠያቂዎች ውስጥ ምን ያህል ምቹ ናቸው የሚሉ አወዛጋቢ ጉዳዮች በመኖራቸው ነው። እነኚህ አሳይለም ጠያቂዎች እንግዲህ በእነኚህ ሀገራት ሲሄዱ ብዙ ነገሮችን ፌስ ሊያደርጉ ይችላሉ። ብዙ ችግሮችም ሊገጥሟቸው ይችላሉ። ከነዛ መካከል እንግዲህ በብዛት የአሳይለም የሚጠይቁ ሰዎች በሎየር ወይም ደግሞ በጠበቆች የመታገዝ እድል አላቸው። ነገር ግን በእነኚህ ሀገራት ተመሳሳይ አይነት እርዳታ ሊያገኙ የሚችሉበት እድል በጣም ጠባብ ነው። ቀደም ብዬም እንደነገርኳችሁ ስራ መስራት የማይችሉበት ሲቹዌሽን ሊፈጠር ይችላል። እነኚህ ስደተኞች የጥቃት ሰለባ የመሆን እድል ስለሚገጥማቸው ማለት ነው። ውጭ ላይ ከሶስተኛ ሀገር እንደመጣችሁ ሲታወቅ ብዙ ጊዜ ኢዚሊ ቪክቲም የመሆን እድል ይኖራቸዋል። በዚህ ምክንያት እንግዲህ ምናልባት ስደተኞች ከፍተኛ የሆነ ቻሌንጅ ሊገጥማቸው ይችላል የሚል ግምት አለ። ከስራ እድል አንጻር፣ ከጤና አጠባበቃቸው አንጻርና
እንዲሁም ደግሞ ከሴኩሪቲ አንጻር ከፍተኛ የሆነ እክል ሊገጥማቸው የሚችልበት እድል እጅግ በጣም ሰፊ ነው። ይህንን ጉዳይ አሜሪካ ምን ያህል ኮንትሮል ታደርገዋለች፣ ምን ያህል ትከታተለዋለች የሚለውን እንግዲህ ወደፊት አብረን የምንመለከተው ይሆናል። አሁን ደግሞ አዲስ ነገር መጥቷል። የትራምፕ አድሚኒስትሬሽን የአሳይለም ኮኦፐሬቲቭ አግሪመንት ተመለከተ። አዲሱ የትራምፕ አድሚኒስትሬሽን አዲስ ያደረገው ነገር አለ። እሱን አንዳንድ ነገር ለማለት ነው። ምንድነው ይሄ አግሪመንት? ACA ይባላል። የተፈረመው በጁላይ 2025 ነው፣ few months ago። አሁን ህግ ሆኖ የጸደቀው አሁን በቅርብ ነው፣ ሴፕቴምበር 2025 ላይ ነው። ይሄ አግሪመንት ስለምንድን ነው የሚያወራው የተባለ እንደሆነ ማንኛውም አሳይለም አፕሊካንት እያሉ ያሉት እንደውም ከ2019 በኋላ አሳይለም አሜሪካን ሀገር መጥተው አሳይለም አፕላይ ያደረጉ ሰዎችን በሙሉ በዚህ አግሪመንት መሰረት ሶስተኛ አገር አሁን ኢናወር ኬስ ኡጋንዳ ነው፣ ኡጋንዳና ሆንዱራስ። እኔ አሁን ባለፉት 2-3-4 ቀናት ፍርድ ቤት ነበርኩኝ። በተደጋጋሚ እየተነሳ ያለ ነገር ነው። ይህን አፕሊኬሽናቸውን የምናየው ኡጋንዳ ነው እንጂ እዚህ ሊታይ አይቻልም ነው። ተዘጋጅተናል፣ ዶክመንት አቅርበናል፣ ለመከራከር ሬዲ ነበርን። ግን አት ዘ ላስት ሚኒት መንግስት ምን እያለ ነው? እነዚህ ሰዎች አሳይለም አፕሊኬሽናቸው እዚህ ሳይሆን ዩጋንዳ መታየት አለበት ነው። ይሄ አግሪመንት አሜሪካን መንግስትና በኡጋንዳ መንግስት የተፈረመ ስምምነት ነው። ቤዚካሊ ስምምነቱ ምንድነው? ማንኛውም አሳይለም አፕሊካንት አሜሪካን ሀገር መጥቶ ጥገኝነት ከመጠየቅ ይልቅ ኡጋንዳ ሄዶ ጥገኝነት ይጠይቅ። በጣም ብዙ ሰዎችን ነው አፌክት የሚያደርግ። ይሄ ደግሞ አፕሊካብል የሚሆነው 2019 እና ከዛ በኋላ አፕላይ ያደረጉትን ነው። እስካሁን ድረስ እንደምናውቀው ከሆነ ግራንትድ የሆኑ ወይም ደግሞ ጉዳያቸው በፍርድ ቤት ታይቶ ሪሊፍ ያገኙ ወይም ደግሞ some sort of approval ያገኙ ሰዎችን አይመለከትም። ግን እስካሁን ድረስ ከ2019 ጀምሮ መጥተው ፔንዲንግ የሆነ ፕሮሰስ ላይ ያለ ፍርድ ቤት ጉዳያቸው ፍርድ ቤት የሆነ ብዙ አፕሊካንስ አሉ። እነሱም በሙሉ አፌክት ያደርጋል። ምን መደረግ አለበት ነው የሚቀጥለው ስቴፕ። እስካሁን ድረስ እንግዲህ አዲስ ነው ያመጡት ይህንን ኢንፎርስ ማድረግ አሁን ነው በዚች በ3-4 ቀን ነው። እኔ እንኳን የደረሰኝ ለ4-5 ክላይንቶች ፍርድ ቤት ከሄድኩኝ በኋላ በሁለቱ በሆንዱራስ በኩል የመጡት። ስለዚህ ሆንዱራስ ሄደው ጥገኝነት ይጠይቁ ነው። 3-4ቱ ደግሞ ምንድነው አፕሊኬሽናቸውን ከማየታችን በፊት ኡጋንዳ ሄደው ሁኔታውን ይከተሉ ነው፣ ወይም ደግሞ አፕሊኬሽን ፕሮሰሳቸውን እዛ ያካሄዱ ነው። ለአሁኑ ምንም ነገር እንግዲህ ጊዜ ስለምንፈልግ መከራከሪያ ነጥባችንን በደንብ አጠናክረን እንድንመጣ ፍርድ ቤቱን ጠይቀናል። እርግጠኛ ነኝ ከባድም አይመስለኝም እውነት ለመናገር። አሁን ኡጋንዳ ሄዶ አንድ ኢትዮጵያዊ አሜሪካን መጥቶ ጥገኝነት ከጠየቀ በኋላ ኡጋንዳ ሄደህ ጥገኝነትን ጠይቅ ሲባል እዛ ጥገኝነቱን ለማመልከት የሚያዳግቱ በጣም ብዙ ነገሮች አሉ ብዬ ነው የምገምተው። ያንን ቪገርስ የሆነ ዲፌንስ ለማዘጋጀት ተዘጋጅተናል። ሁኔታው ግን በጣም ያሳዝናል። ብዙ መደናገጥ አያስፈልግም። ግን አትሊስት ኢንፎርም ከሆናችሁ ከአሁን በኋላ ወደ ፍርድ ቤት የምትቀርቡ ሰዎች ይሄ ነገር ሊገጥማችሁ ይችላል። ክርክሩ አይካሄድም። በተዘጋጃችሁበት ዶክመንት በተዘጋጃችሁበት አገራችሁ ላይ የደረሰውን ችግር ፍርድ ቤት ለማስረዳት ከሄዳችሁ በኋላ ይሄ ነገር መሰራት የለበትም። ፍርድ ቤቱ መስማት የለበትም። ዳኞቹ በእናንተ አፕሊኬሽን ላይ ዲሳይድ ማድረግ የለባችሁም። ምክንያቱም ይሄ አፕሊኬሽን እዚህ ሀገር ሳይሆን በሶር ካንትሪ ወይም ደግሞ ኡጋንዳ ወይም ደግሞ ሆንዱራስ ኤልሳልቫዶርን ይጨምራል መሰለኝ እዛ ሄደው አፕላይ ማድረግ አለባቸው እያሉ ነው። ኤኒዌይስ ለዛሬ ይዤላችሁ የመጣሁት መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልኝ።